አሁን ለምን ታይሙ ተለያየ ሲባል የተለያዩ ሪዝኖች ምክንያቶች አሉ። ለምሳሌ እኔ ሪዝኑን አልጠይቅም። አለ እንዴ ተሰቀለ። እሺ ንገረኝ፣ ስንት ሰዓት ተሰቀለ? ከመረጃ ጋር ሪዝን 1 መረጃ ሪዝና የተለያየ ታይም ኪፒንግ ዞኖች ሊኖሩ ይችላሉ። እነሱ ይችላሉ መረጃ እኔ በይችላሉ የለም ያው እንዲህ አይነት ነገር የለም። መረጃ ይችላሉ የለም ይችላሉ የሚባል ነገር የለም። መረጃ አንድ ፎልስ ስቴትመንት። እሺ ኖ ፎልስ ስቴትመንት አይደለም። መረጃ ማረኛው ለሚቀርብ ጨበጣ እጅ ተጨባብጠን እንዴት ሬድ ቲም ሰላም ነው ኢብራሂም አለው ደህና ነኝ ምን የለም እንዴ ነገር ቀርቷል። ያው ድሮ ይቀርብ አራቱም የተለያዩ ሰዎች ናቸው። ስለዚህ የተለያየ ነገር ጽፏል አለ በተለያየ ዘመን ቆይ እንደ ስማርቱን እንጂ ብራዘር ኢንፈሳይዝ ማድረግ የፈለጉት ምንድነው? ሊያጉልተው ሊያሳዩ የፈለጉት ወንጌሉን ሲጽፉ ምንድነው ከተባለ this is the point ፖይንቱ ምንድነው? ኢየሱስ ክርስቶስ የተሰቀለበትን መሰቀሉን ነው። ገብቷል አይደል? ሰዓት ተሰቀለ። ይኸውልህ መቼም አትመልሰው ምን ጥያቄ በቃ አሁን ይከብዳልና እሺ ዋን ዌይ አሁን ተደጋገመ። ያው ቆይ ዋን ዌይ አሁን ጆ አወራ፣ ብርሃኑ አወራ፣ ረቂቅ አወራ። የተለያየ ታይም አፕሮክሲሜት ሰዓቱን ልገረው ይቆ ነው ኤግዛክት ሰዓቱን። እሺ ነገር ችግር የለም። የተለያየ ሰዓት ቲም አልችልም ይበልና አንተ እንዳልከው ቀጥል። ደግሞ አንተ ይሄ ልጅ በጣም የሚገርም ልጅ ነው። ግን አንተ ማለት እሱ እንደገባበት ኤክስፒሪየንስ ያለው ግን አንድ ነገር ብቻ አለ። ኖ የዛሬ 2000 ዓመት ኤግዛክት ሰዓት የለም ኢብራሂም እና ይሁን ነበረ 9 ሰዓት ይሁን ነበር። ግምታዊ ነው ራሱ ያስቀመጠው ሰዓቱን። የዛሬ 2000 ዓመት ትክክለኛ አንደኛ ሮሌክስ ሰዓት የላቸውም። ኤግዛክት ሰዓቱን ቢገልጹት ገግምታዊ ነው እንጂ ኤግዛክት ሰዓቱንም ሊያስቀምጡልን አይችሉም። በሚመሽ ለሮሌክስ ምናምን አልጠየቅኩም። ዋን ዌይ ኤግዛክት ሰዓቱን ስጠይቀው የዛሬ 2000 ዓመት ኢቨንቱ ሀፕን ያደረገው በ3 ሰዓትና ከ6 ሰዓት በኋላ ያለውን ነገር አገር ያውቀዋል። ፀሐይም ራሷ ሞቃዋለች ራሱ ስለ ሰዓቱ አናት ላይ ሰዓት ሲሆን ፀሐይ አናት ላይ ሲሆንና ፀሐይ በዛ ጋር 3 ሰዓት ላይ ሆና ይሄንን አራተው ሮሌክስ አሁን ተስማሙ። አንዴ እናንምጣ አሁን እናንምጣ። እሺ አሁን ስለዚህ ሁለታችሁም ልታወሩኝ ነው። እንቀጥለሽ ከሁለታችሁም ጋር ልቀጥለሽ። በእናትን ራስ እንዳይለኛት ተናይታ በቃ ታዲያ አንዳችሁ ዝም በሉ። ምንድነው የምትፈራረቁት? አንዳችሁ ዝም በሉ። ችግር የለውም። እሺ ከማን ጋር ነው ማውራት? አትግባቢ። አላወራም ያለዛ ከማን ጋር ላውራ? what the heck እሺ ከማን ጋር ላውራ? በቃ ከዚህ በኋላ እንዳታወሩ፣ አንዳችሁም እንዳታወሩ። ከማን ጋር ላውራ? ቆይ አንዴ ይኸውልህ አሁን እኮ ከማን ጋር ላውራ? ሬድ ቲም እንደዚህ አይነት ጨዋታ እያወራሁ አይደል እንዴ? በቃ እሺ ካንተ ጋር ነው የማወራው። ማንም ጣልቃ እንዳይገባ። አሁን ይኸውልህ ኤምፋሳይዝ ይኸውልህ የተለያየ የሮማን ሰዓት አቆጣጠር መረጃ አውጣሽ ማየት ትችላለህ። ኢንተርኔት መረጃ እኔ አይደለም ማየው አንተ ነው የምታሳይ። መረጃ አውጣ መረጃ የታይም ዞን ልዩን እሺ ምን መረጃውን አውጣና አሳየኝ። የዛን ጊዜ ሲጽፈው በዚህ ሰዓት ነበር የጻፈው የሚለው መረጃ አውጣና አሳየኝ። እንዴ ኤግዛክት ወርድ ትሰራለህ ላይ እንዴት ነው እንደዛ? ምንም አልሰራውም። ኤግዛክት ወርድ ፋይል በዛን ጊዜ እንደዚህ ተው ኧረ ተው በእናትህ እኔ በብዙ ነገር በልጣለሁ። ቆይ ትበልጠኛለህ አውቃለሁ። ስለምትበልጠኝ ነው እየመለስክልኝ ያለው። ቀጥላው የተሰቀለው 3 ሰዓት ወይስ 6 ሰዓት የሚለውን ነገር አስረዳኝ እባክህ። በሰላም እናውራ። እሺ በሮማን ያለው ኦሪጅን ፖሲቢሊቲው ያለው ዮሐንስ ወንጌል ሲጽፈው በሮማን ሰዓት አቆጣጠር እንደጻፈው አራውንድ ኦፍ 6 am መረጃ ዮሐንስ ወንጌል 19 መረጃ ላይ 9 ሰዓት ስለሚል መረጃ አምጣ። በሮማን እንደጻፈው እኮ እሱን ታይም ዞኑን ቼክ ማለት መረጃ አምጣ። እንዴ ዝም ብዬ ማምነ እኔ ብራዘር ለጅል መስላለሁ እንዴ? ስታይ የቁጥር ልዩነት ይኖራል እኮ እኔ ችግር የለብኝም እሱ ጋር እኮ በቃ እናመሰግናለን። ተስማምተናል በቃ። ስለዚህ 2 ኢየሱስ ነው የተሰቀለው። ተስማምተናል። 2 የሚለውን አምጣዋ። 2 ኢየሱስ በቃ እኮ እሺ። ወይ ደግሞ 2 ነው የተሰቀለው። እሺ ስቶሪው ስለ 2 ኢየሱስ ነው የሚያወራው። ስለ አንድ ኢየሱስ ነው። አንዱ ኢየሱስ 2 የተሰቀለው። እሺ ተስማማን። be honest for yourself brother። አሁን ለራስ honest አንተ ነው honest መሆን ያቃተ። እኔማ እንደተጻፈው አነበብኩልኝ ባይብሉ። በቃ አሁን ችግር የለውም። አንዱ ላይ መገገም የለብንም። አንዴ እንሂድ መሰቀሉን ግን ሁሉም ዘግቦታል አይደለ? ችግር የለውም። በዚህ ተስማምተናል። ኤምፋሳይዝ ሊያደርጉ የሚፈለጉት ክርስቶስ መሰቀሉን ነው።
አንድ ይሄ ባይብሊካል ኤቪደንስ ነው። ሁለተኛ በፈርስት ሴንቸሪ እነ ታሲተስ ምናምን ያሉ የጻፉት መረጃ የሌለ ነገር አታውራ በእናትህ። ኦኬ ፈርስት ሴንቸሪ ላይ ያለውን እናውጣሽ ሂስቶሪካሊ አይደለ? እሺ አሁን እንትን እንበል በዛውም ቻት ጂፒቲን ቼክ እያደረግሽ ታዲያ እኔ ፒኤችዲን የሚይዝበት እኮ በቻት ብሮ እኔ እንዳንተ 12 ክፍል የቀረው መሰለህ እንዴ? እሺ ሬድ ማይ እንዴ እሺ ምን አለ መሰለህ አሁን አንድ ጥያቄ ልጠይቅህና እሺ ምን አለ መሰለህ ምን የሉቃስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ አለ። ምን አለ? ይህ ሰው ምን ነበር? 47 ላይ ነው ያልከው ሉቃስ ወንጌል 23 47 አይደል? 47 ላይ ይህ ሰው በእውነት ጻድቅ ነበር ያለው ምንድነው? መቶ አለቃው ይህ ሰው በእውነት ጻድቅ ነበር አለ። የማርቆስ ወንጌል ሲነግረን ደግሞ ምን አለ? በዚያም በአንጻሩ የቆመው የመቶ አለቃ እንደዚህ ጮኸ፣ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ኦኬ ጥሩ። ይሄ ማርቆስ ወንጌል ነው ያለው። የማቴዎስ ወንጌል ደግሞ ምን አለ? የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ ሰው በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ ይላል። ያለው እጅግ ጻድቅ ነበር ነው ያለው የመቶ አለቃው ወይስ የእግዚአብሔር ልጅ ነበር ነው ያለው? አዎ ስቅለቱ ላይ ነው እያወራን ያለ ነው። ስለ ስቅለቱ ነው። ስቅለቱ ላይ ያለው ኢቨንት እንዳለ እናወራለን። ያለው ምን ነበር? ጻድቅ ነበር ነው የእግዚአብሔር ልጅ ነበር ነው ያለው? የእግዚአብሔር ልጅ ነበር። ሉቃስ ወንጌል እና በቦሽ ሉቃስ ተሳስቷል ማለት ነው። በቃ እሺ ተስማምተናል። ለምን መሳስ እሺ ያለው ኧረ እንደዚህ አይባልም በእናትህ። ምንድን ነበር ያለው? እሺ ምንድን ነበር ያለው? ይሄው ክፈት። ሁሉም እኮ የናሬት ጻድቅ ነበር ነው ያለው ወይስ የእግዚአብሔር ልጅ ነበር ያለው? የእግዚአብሔር ልጅ ነበር ማለት ነው። ቆይ አይ ማለት ምናምን የሚባል ነገር የለም ወዳጅ። ያስቀመጡት ታሪክ ነው፣ የጻፉት ታሪክ ነው። በጥንቃቄ አንድ ናቸው እንዴ? ሉቃስ ወንጌል ሲጽፍ ቆይ አዳምጠኝ። የሉቃስ ወንጌል ጸሐፊ ሲጽፍ ሁሉን በጥንቃቄ ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ አለ። ስለዚህ አሁን ሉቃስን ነው እኛ የምናምነው፣ ምክንያቱም ጻድቅ ነበር ብሎ የተናገረው እሱ ነው። እነዚህ የመቶ አለቃው ብሎ የተናገረው ሉቃስ ጻፈ። በቃ ገብቷል አይደል? ሉቃስ በዚሁ መንገድ ጻፈ። ስለ ክርስቶስ እኮ አሁን ያለውን ትክክለኛውን ወርድ ነገረኝ። ሰውየው ያለው በእውነት ጻድቅ ነበር ነው ያለው ወይስ ናቸው? እኔ እናንተ አንድ ስቶሪን በተለያየ ያጻጻፍ። አረ ስለ ስቶሪ ቆይ ያለውን ነገር በትክክል ነው የምናገረው። ያላለውን አለ ብሎ ማስዋሸት አግባብ አይደለም። ያላለውን አለ ብሎ ማስዋሸት አግባብ አይደለም። ያለውን ትክክለኛ ወርድ ነገር መጽሐፍ ቅዱስን ሲጽፉ የእግዚአብሔር ልጅ ማለት እኮ ጻድቅ ማለት ነው ራሱ ሲተው። ኦኬ ስድስተኛው አገባች ደግሞ ስድስተኛ። እሺ አንተ ሬዲ ማቅቷል። በቃ ከረቂቅ ጋር ለቀጥል ረቂቅ በቃ እሺ አንተ ሬዲ ታርገና አሁን ምንም ስድስተኛ አንተ ምንድነው ቆይ የምታወራው? እሺ በቃ በመሀል የገባችሁ ምንም የምታውቀው ነገር እኮ የለም። አይ እኔ አላውቅም። እውነትህን ነው። እሺ አንተ የምታውቀው ለምን እንደዚህ እንዳልኩ ደግሞ እነግርሃለሁ። እሺ ትክክል። እኔ ምንም አላውቅም። እውነትህን ነው። እኔ የማውቀው ነገር የለም። አንተ በጣም አዋቂ ነህ። ስለዚህ አሁን መቶ አለቃው ያለው በእውነት ጻድቅ ነበርክ ነው ያለው ወይስ የእግዚአብሔር ልጅ ነበር ነው ያለው? የትኛውን ነው ያለው? ነገርኩ። ክፈተው መጽሐፍ ቅዱስ ነው። አሁን 43 ላይ ምን አለ? የኢየሱስ ይሄው ልክፈተው። በቃ ክፈተው አይደል? እኛ መረጃ ራሱን የቻለ ሰው ነው። ስለዚህ አሁን ተሳስቷል ማለት ነው። ሉቃስ ራሱን የቻለ ሰው ስለሆነ ተሳስቶ ነበር የጻፈው ማለት ነው። በቃ ተስማምቻለሁ። ልክፈትና ላሳየህ አንዴ። እንደዚህ አይደል የፈለግከው? ያው ህዝቡም እውነታውን ህዝቡም ምን ያደርጋል መሰለህ? ምን አለ? ያው ሉቃስ ወንጌል ምዕራፍ 23 ቁጥር 17 47 ላይ የመቶ አለቃውም የሆነው ይሄን ነገር ባየ ጊዜ ምን አለ? ይህ ሰው በእውነት ምን ነበር አለ? እስቲ አንብብልኝ። ምን ነበር አለ? በእውነት ጻድቅ ነበር አለ ብሎ እግዚአብሔርን አከበረ አለ ብሎ እሺ እዚህ ጋር ስንመጣ ይህ ሰው በእውነት ምንድን ነበር አለ? ማንኛውን ይጻፈው? አዎ የማርቆስ ወንጌል ጻፊ ማርቆስ እና ሉቃስ አንድ ናቸው። ሁለቱም እኮ አንዴ በተለያየ መንገድ ገለጹት። እሺ በቃ አሁን ጥያቄው እሱ አይደለም። የትክክለኛ የመቶ አለቃው ያለው የትኛው ነው እየጠየቅኩ ያለሁት እሱ ነው።
ይህ ሰው የጻድቅ ነበር ነው ያለው ወይስ የእግዚአብሔር ልጅ ነበር ነው ብሎ የተናገረው? ሉቃስ ተናገረ አይደል? ይህ ሰው በእውነት የትኛውን የተናገረውን የጥያቄ ሉቃስ ተናገረው ምናምን አይደለም። የትኛውን ነው ሰውየው የተናገረው? ሁለቱም የሰሙትን ወንጌል በተለያየ ወርድ ምን አረጉ? ቋንቋ ገለጹት። እሺ ትክክለኛ የትኛውን ነው የተናገረው? ይሄ ኤግዛክት ወርድ ኤግዛክትሊ መመሳሰል አለበት ወርድ ባይ ወርድ አይደለም ያለው የትኛውን ነው? ወዳጅ ያለው የትኛውን ነው ያለው? ይሄኛውን ነው ያለው? ነገርኩ እኮ የትኛውን ነው ያለው? መልስልኝ። ይሄንን ነው ያለው? ነገርኩ። ይሄንን ነው ያለው ወይስ የትኛውን ነው? ወይስ ይሄኛውን ነው ያለው? የእግዚአብሔር ልጅ የሚለውን ነው ያለው? መልስልን እባክህ። ነገርኩ። ሁለቱ የተለያዩ በጣም ታውቃለህ አንተ። በጣም አውቃለሁ ስላልክ እስቲ መልስልን እባክህ። እየመለስክ እኮ ነገርኩ እኮ ሁለቱም ሰዎች ስለ ክርስቶስ ስለ ሰዎቹ አልጠየቁም። የትኛው ነው ሰውየው ያለው ነው ጥያቄ። ያልጠየቁን አትመልስ። በቃ ዮሐንስ ምንድነው? ነገርኩ እኮ ሉቃስ እንደዚህ ብሏል። አልጠየቁም። እሱ ነው ሰውየው የተናገረው የትኛው ነው ያልኩኝ። ሁለቱም በተለያየ ቋንቋ ዘግቦታል። አልጠየቁም። እሱ እኔ ሰውየው የተናገረው የትኛው ነው ያልኩኝ። ሉቃስ እንደዚህ ብሏል። እንደገና አልጠየቁም። እኔ ያልኩት ሰውየው በእውነት ጻድቅ ነበር ነው ያለው የእግዚአብሔር ልጅ ነበር ነው ያለው? የትኛው ነው ያለው? የእግዚአብሔር ልጅ ማለት ነው። ቆይ ጻድቅ አልጠየቅኩም። እሱንም አሁንም የጠየቅኩን ጥያቄ መልስ። ጻድቅ ነበር ነው ያለው ወይስ የእግዚአብሔር ልጅ ነበር ብሎ ነው የተናገረው? ሁለቱም የተለያዩ ሰዎች ናቸው በተለያዩ ጊዜ ነው። በቃ አያችሁ፣ አሁንም መልስ የለም። ልብ እያደረጋችሁ። ስለዚህ አሁን ሰውየው የተናገረው ማይታው ሂስትሪ እንዴት አዛብተው እንደሚናገሩ እያያችሁ እሺ በደንብ አድርጋችሁ ይሄ ምኑን ነው? ቆይ ምኑን ነው? ስለማን ነው እነኚህ ሰዎች ሲያወሩ የነበሩት? በቃ ስቅለቱ ኢቨንት ላይ ነው እየተወራ ያለው። ትክክለኛ ኢቨንት ስለማን ነበረ? ቆይ አንዴ ኢቨንቱ ላይ የነበሩት ሰዎችም የተናገሩትን ነገር በአግባቡ አልጻፉም። አንደኛ፣ ሁለተኛ ስንት ሰዓት እንደተሰቀለ አያውቁም። ተግባባን? ሶስተኛ ገና ለመጣል በጣም ብዙ ነው ማመጣል ገና ለመጣል ምን ያረው ይቀበላሉ አይደለ? ቆይ አንዴ ለመጣል እሱንም ገና ለመጣል ኢየሱስ ክርስቶስ ሲሰቀል እነኚህ ሰዎች አብረውት ነበሩ። ቆይ ለመጣል እኮ ነው። አንዴ ለመጣል ንገረኝ፣ ነበሩ ወይ ነው? ወንጌሉን ራሱ አያውቁም። ኢየሱስ ወንጌሉን ራሱ አያውቁም እንዴ? ነበሩ ወይ? ጥያቄው ስለ ኢየሱስ ክርስቶስ ሲሰቀሉ እነኚህ ሰዎች ሉቃስና ማቴዎስ አልነበሩም፣ አያውቁትም። ስለዚህ ምስክር አይሆኑም። ስለዚህ ኬታምተው ጻፉት። በቃ የጻፉት ላሳየሽ እንዴት አድርገው እንደጻፉ። ቆይ ላሳየ። ያው መረጃ አይደል? ታሪኩን ሰሙ። ጥያቄ ጠየቀኝ ልመልስ። ያው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? የከበርክ ቴዎፍሎስ ሆይ ደብዳቤው የተጻፈው ለአንተ አይደለም ለቴዎፍሎስ ነው። መጀመሪያ በማያገባ ነው የገባው። ሁለተኛ ከመጀመሪያው በአይን ያዩትና አለ። ቆይ አንዴ እኮ እሺ፣ ከመጀመሪያ በአይን ያዩትና አለ። በአይናቸው አላዩም። ሁለተኛ የቃሉ አገልጋዮች የሆኑት እንዳስተላለፉልን ማን ናቸው እነሱ? በአይኑ ያዩትን እሺ፣ እነማን ናቸው? እነማን ናቸው? እሺ፣ እንዳስተላለፉልን የለም ቼን ኦፍ ናሬሽን ማን እንደሆነ አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ታሪክ ነው የተዘጋጀውም ታሪክ ነው። በየተራው ለማዘጋጀት ስለሞከሩ አንዴ አስጨርሰኛ። ጥያቄ ጠይቀኛል ልመልስ። ስለሞከሩ ስለዚህ ባይሞክሩ አይጽፍም ነበር ማለት ነው። አለቅ። ስለዚህ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ መልካም ሆነ ልጽፍልህ መልካም ሆኖ ታየኛለህ። ስለዚህ የመጀመሪያው ችግር ጸሐፊው ራሱ ከማን እንደተላለፈለት አናቅም። ስለዚህ አሁን በዚህ ላይ ራሱ ልንወያይ አንችልም። ራሱ አየው ማን እንዳስተላለፈለት ራሱ አይታወቅም። ማን እስቲ አሁን ከሆነ ንገረኝ። በቃ የምታውቃቸው ከሆነ አንድ ባል ሬድ ስማኝ። እሺ ብርሃኑ አንተም ልቀጥል ነው? ጉራሽን ይብሩ አልቻለውም። እኔም ለሪድ ቲም ግን የምነግረው ርዕሱ የተነሳንበት ምንድነው አሁን የባይብል ኮንትራዲክሽን ነው እያመጣ ያለው። ኖርማሊ ስለ ስቅለት አለ የባይብል ችግር የለውም አመጣ ኢቨን መልስም እንዲመለስለት እየፈለገ አይደለም፣ እድል አይሰጥም እና በማዋከብ አርጊውመንቱን የማሸነፍ አይነት ስትራቴጂ ነው እየተጠቀመ ያለው እሱ። አላዋክብም። ዋን ወይ መልስ ካለ ዝም ብዬ አዳምጣለሁ። መልስ ብቻ መልስ ካለ እየተፈራረቃችሁ እያወራችሁ ነው። ዝም ብዬ አዳምጣለሁ። መልስ ካለ እስኪ ቆይ እኔ አንድ ጥያቄ ዝም ብዬ አዳምጣለሁ። ይኸው ዋን ወይም ሆነ ሬድ አንድ ነገር ልንገራችሁ። ይሄ ልጅ እየጠየቀ ያለው ጥያቄ ራሱ ይጠይቅና ለመልስም ጊዜ ሳይሰጥ ስህተት ነው ብሎ ደምድሞ ነው መልሱን የሚመልስልህ። ሲጀመር የኛ መጽሐፍ ቅዱስ ስህተት ስለመሆኑን ለማስረዳት መጀመሪያ ያንተ የምትከተልበት ቤተ እምነት አስተምሮት ትክክል ስለመሆኑ ማስረዳት
የማትችል ሰው ነህ። ብርሃኑ በአንተ እምነት እንኳን ብዙ ጥያቄዎች ተነስተው መልስ ባጣበት ሁኔታ የእኛን ጥያቄ ለማስበ ኢየሱስ ስንት ሰዓት ነው የተሰቀለው? ሲጀመር እሺ ይሄንን እኔ ጠይቀኝ። ኦኬ ጠይቀኸኛል። ስንት ሰዓት ተሰቀለ? ጠይቀኸኛል። ጥሩ። አዎ ቆይ አድምጣ። እኔ እኮ እንትን ትልና ዝም ብለህ እንትን አትበል። ስንት ሰዓት ነው የጠየቀው ብለህ ለመጠየቅ መጀመሪያ በክርስቶስ ኢየሱስ ስቅለት ታምናለህ? ስለመሰቀሉ ታምናለህ? አይ አያችሁ ጋይስ፣ በቃ አሁን በቃ ጥያቄ መስሽ ጀመረ ማለት ነው። ስቅለቱን ሳታምን ሰዓቱን ማወቅ ፈልጋለህ። በቃ ስንት ሰዓት ነው የተሰቀለው? እሺ በቃ ክርስቶስ አረ እየሸሸው አይደለም፣ በቃ ሸሸ እየሸሸው አይደለም። አታዋክብ፣ አታምታታ። እሺ ይሄው በክርስቶስ ኢየሱስ ስቅለት ታምናለህ ወይ? መጀመሪያ ለአንተ ጥያቄ ለመመለስ ሲጀመር በስቅለቱ ካመንክ ነው ካንተ ጋር ላወራ የምችለው መልስ ልመልስ የምችለው። እኔ ሙስሊም ነኝ አባቴ። አንተ በክርስቶስ አለመሰቀል ታምናለህ? በክርስቶስ አለመሰቀል ታምናለህ? ተሰቅሏል። ስለኛ ኃጢአት ብሎ ሞቷል። አልተሰቀለም። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። እሺ ሶስተኛው ቀን ናሽ። ስለዚህ ስቅለቱን ሳታምን ሰዓቱ ምን ሊያደርግልህ ነው የምትጠይቀው? ና በሶስተኛው ቀን ተነስቷል። እውቀት እንደሌለ የምታውቀው ስለ ሰዓት ትጠይቃለህ። ዋናው ጥያቄ ሰዓት ሳይሆን እኛ ትንቢት እንዲሆን ተቀበለም ይወለው። ዋናው ጥያቄ ሰዓት ሳይሆን ና አንዴ ኢየሱስ 3 ቀንና 3 ሌሊት ሲጀመር ያንተ እኮ አይደለም እንዴ ልትቀበል ትችላለህ? አንተ እኮ ቆይ አንድ ጊዜ እባክህ። ኢየሱስ ምድር ልብ ውስጥ 3 ቀንና 3 ሌሊት ቆይቷል ወይስ አልቆየም? ና እሱ ስለመሰቀሉ ሳታምን እኔ ካንተ ጋር አለመነጋገር ማለት 3 ቀን አልካ 3 ቀን አልክ። አልቆየም ልልህ ነው። አልቆየም፣ ትንቢት አልተፈጸመም። ስማኝ፣ ስለመሰቀሉ ሳታምን ካንተ ጋር እንደውም መወያየት ጊዜ መፍጀት ነው። እንዴት ናችሁ? ሃይ ብርሃኑ አንዴ ማለት አሁን የመጣበትን ሐሳብ ስለ ስቅለቱ ነው ያመጣው እና እኔ ሐሳብ ልስጥስ ኢብራሂም ራስህን ሲታዘበው አሁን እኮ ነገሮችን የማጣደፍ ነው። አንድ ሐሳብ ላይ ረክታ አይደለም። አለመሰቀሉን ፕሩቭ ላድርግ በመጽሐፍ ቅዱስ አልክ። ስለ ሰዓት አመጣ። የታሪክ መለያየትን ምን አመጣው አንተ? ኮንክሉዥን አለመሰቀል። አሁን እኮ ነገርኩ። ኢቨንትን የሆነ ነገርን በተለያየ ሰዓት ነው የተፈጸመው ብዬ ስለዛ ኢቨንት መዘገብ፣ ስለዛ ሰዓቱ ማለያየቱ ያ ኢቨንት አልተፈጠረም ለማለት ማስረጃ ይሆናል። ይሄ እኮ ሲምፕል የሆነ ጥያቄ ነው፣ ራስን መጠየቅ ያለበት። ሲምፕሉን ጥያቄ መለስልኝ። እሺ ሲምፕሉን ጥያቄ ያው ሲምፕሉን ልናየው ነው። አሁን አንተ በጣም እንደዚህ ሲምፕል ያደረከው እኛ ጋር ምን ያህል ዋጋ እንደሚያስከፍል ተረጋጋ። አላዋቅም። ያው እሺ ላዳምጥ፣ በቃ እሺ ላዳምጥ። ያው አውራ፣ ረጅም አውራ። ይሄው ምንድነው ኢቨንቱ ተፈጥሯል። በቃ ጌታችን ተሰቅሏል። መሰቀሉ እነሱ ግን የጻፉበት ታሪክ ሰዓት ያህል ነበር ያሉ ግምታዊ ነው። እንደነገርኩ በዛ ዘመን በ2000 የዛሬ 2000 ዓመት የተፈጸመ ልክ በአሁን ሰዓት እንደምንጠቀመው ሰዓት ኤግዛክት ሰዓቱን ካላስቀምጡልኝ የማይመስል ነገር ነው። እኛም አንጠብቅባቸውም። ለምን የሐዋርያቶቹ ምንድነው ደቀ መዛሙርቶቹ ይሄን ያህል የጌታ አገልጋይ ናቸው እንጂ እንደ ጳውሎስ በእውቀት በሰዓት የመቁጠር አለመቁጠር ኤጁኬሽናቸው ግልጽ ያልሆነ ነገር ነው። ሰዓትም በዛ ደግሞ በሂስትሪ አንተ ሞግተኝ ፕሩፍ ካለ በዚህ ሰዓት እችን ሰዓት ያውቃሉ፣ አንድ ሰዓት መሆኗን በዚህ ያውቃሉ የሚል ፕሩፍ ካለ ኤግዛክትሊ ሰዓቱን መግለጽ አለባቸው የምትል ከሆነ ማለት ነው። ይሄ ማለት ግልጽ ነው። ያህል ነበር እያሉ የተለያየ የሰዓቱን አቆጣጠር ገለጹት እንጂ ኢቨንቱን እንዳልተፈጠረ ምንም ፕሩፍ የሚያደርግ ነገር አይደለም። ይሄ በቃ ይሄ ግልጽና ግልጽ ነው። ጨረስክ? ጨርሳል። ጥሩ ቴንክ ዩ። ዋና አሪፍ አገላለጥ ነው። ኦኬ ሬድ ቲም ገባ ደግሞ ተረኛ እኔ ላወራ ስል ማለት ነው። እሺ ቆይ ሬድ ቲም አንዴ። እሺ ምን አለ መሰለህ፣ አሁን እዛ ያቀረብከው ጥቅስ ስላለ ጥቅሱ ላይ እንሄዳለን። መጀመሪያ አንድ ጊዜ ምን እናደርጋለን መሰላችሁ? ኢየሱስ የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ምን እያለ ይናገራል? ምን ነበረ መሰለህ? ቆይ አንዴ ላውጣውና ላሳየህ። ምልክትን በጠየቁት ሰዓት ክፉና መንዝራ ትውልድ ምልክትን አይሰጠውም ከማን ምልክት በስተቀር አላቸው? ከዮናስ ምልክት በስተቀር አላቸው። እንየው። ያው ምን አለ? እነሱ ግን መልሰው መልሶ ክፉና መንዝራ ትውልድ ምልክትን ይሻል ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም ማለት። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅም በምድር ልብ በምድር ልብ ከምድር ውጭ አይደለም፣ በምድር ልብ 3 ቀንና 3 ሌሊት ይኖራል አለ። አሁን ይሄን ትንቢት እናያለን። ቀደም ስላልከኝ ማለት ነው። ኢየሱስ ስንት ሰዓት ነበር የተሰቀለው?
እሺ እንስማማ። ከሁለቱ አንዱ መርጠናል። እሺ አሁን ለአንተ እንዲስማማልህ 3 ሰዓት አለን። ሌሊቱን አርብ ሌሊት ከማን ጋር ነው የማወራው? መጀመሪያ ዋን ዌይ። እሺ አርብ ሌሊት ነበረ ኢየሱስ በመሰቀሉ ተስማምተናል አይደለ? አንዴ ሬድ ቲም አሁን ዋን ዌይ በመሰቀሉ ዋን ዌይ በቃው። አሁን የሆነ ነገር ተናግሮ ዋን ዌይ ሄደ። ከዛ አንተ መጣ። ከዛ ብርሃኑ መጣ። ኧረ እባካችሁ አንዳችሁ ቁሙ። ምንድነው የሆነ ነገር እንዳለ ያሳብቃል እኮ። ምን ሆናችሁ? ጀግና ሆነ አለባቴ። እሺ አንዳችሁ አውሩኝ። ሲሪየስሊ አንዳችሁ አውሩኝ። እንዴ ደስ አይልም ወላሂ። አንድ ጊዜ ለኛም እድል ስጡ። እሺ በቃ ካንቺ ጋር ላውራ። ሁላችሁም አዳምጡኝ እስቲ አንዴ። በቃ እሺ ካንቺ ጋር ሁላችሁም አዳምጡኝ። ቢስሚላህ ኧረ ሼም ነው ወላሂ። ቤዚ አለች፣ ዋን ዌይ አለ፣ ብርሃኑ አለ። እስቲ አለ አንዴ ሁላችሁም አዳምጡኝ። ዳንኤል አለን፣ ሁላችንም አለን። አንተ አሁን በተጠየቀው ጥያቄ ላይ ነው ወይስ ምክርና ስቴት ለመስጠት ነው አላችሁ ወይ ያልከው? አዎ ለዛ ነው። አዎ ምክር ለመስጠት ነው። እስቲ አንዴ ኖ ኒድ ምክር። ቴንክ ዩ ሶ ማች። እሺ ምንድነው? አይ ቲንክ እንትን ገሊ ካንቺ ጋር ልቀጥል። አይ ምን መሰለህ እኔ ስቅለቱ ላይ ያልኩና በቃ ወይ እኔ በቃ ልሂድ እጭ እንደዚህ አይነት ግዴታ ስቅለቱ ላይ ነው መሆን ያለበት። በቃ ቋን አንዳችሁ አውሩ። ምን ሆናችሁ ነው እንደዚህ እንትን የምትሆኑት? አንቺ አማኝ አይደለሽም አይደል? የጀመሩትን ይጨርሱና ገዲ በኋላ አስጠይቂያለሽ። አንቺ ገና ነሽ ገዲ። እነሱ የጀመሩት ይጨርሱና አንቺ ትቀጥያለሽ። እሺ ይቅርታ ገሌኒ ቆንጆ። እሺ አንድ ሰው ብቻ ማይኩን አንስቶ ከኢብራሂም ጋር ኢብራሂም አንድ ነው፣ ማንም የጣልቃ ይገባ የለም አይደለ? ስለዚህ አንድ ሰው እንትን ይበል። ሬርቲ ምን ትንበልና ሌላ ሰው ካለ አሁን ምን እየሆነ መሰለሽ? ከሬርቲ እየተኮነ ስለሆነ መጀመሪያ ኢየሱስ ክርስቶስ ቆይ መስመርና ሲይዘው ኢየሱስ ክርስቶስ አልተሰቀለም የሚለውን ነገር ለማሳየት ሞከረ። በምን በተለያዩ ታይሞች ማለት ነው። ያ ኢየሱስ ክርስቶስ አለመሰቀሉን ሙሉ ለሙሉ አያሳይም። ኢየሱስ ክርስቶስ መሰቀሉን የመጽሐፍ ቅዱስ ኤቪደንስ፣ የታሪክ ማስረጃ፣ የአይሁድ ማስረጃዎችን ነው መጠየቅ ያለበት። ኢየሱስ ክርስቶስ ከመጽሐፍ ቅዱስ ማስረጃ እነ አራቱም ወንጌላችሁ ዘግበውታል። ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም እነኚህ ዘግበውታል በተለያየ መንገድ። ማቴዎስ 27 ላይ፣ ማርቆስ 15 ላይ እንደዚሁ ቅድም ያነበበው ዮሐንስ 19 ላይም ሉቃስ ላይም እንደዚህ ተዘግቧል። አሁን ይሄ የምንድነው? ባይብሊካል ኤቪደንስ ባይብል ሶርስ ነው። አራቱ ወንጌላቶች በተለያየ አዘጋገብ፣ በተለያየ መንገድ፣ በተለያየ ሰዓት አቆጣጠር ዘግበውታል። ይሄ ማስረጃው ከመጽሐፍ ቅዱስ ማውጣት ይቻላል። ሌላው በፈርስት ሴንቸሪ በዛው ዘመን የነበሩ ዘጋቢዎች የሮማን ሶርሶች እነ ታሲተሶች ጽፈውታል። ይህ አማኝ ናቸው፣ አማኞች አይደሉም። በጣም ብዙ ሌሎችም ሰከንድ ሴንቸሪ ላይም ስለ ክርስቶስ ዘገባ ምን ተደርጓል? ተገልጿል። እነኝን ነገሮች ማየት ካስፈለገ ማስረጃውን መጥቀስ እንችላለን። ቀጥሎ ጆሲፈስ፣ አይሁዳዊው ጆሲፈስ በፈርስት ሴንቸሪ ላይ ምን አድርጓል? ዘግቦታል። አማኝ አይደለም፣ የክርስቶስ አማኝ ነው ጆሲፈስ አይደለም፣ ግን ምን አድርጓል? ዘግቦታል። ስለዚህ በዚህ ኢየሱስ ክርስቶስ መሰቀሉን እነኚህ ሁሉ ሰዎች ስለዘገቡት አልተሰቀለም ማለት ይቻላል ወይ? የተለያዩ ዘጋቢዎች በተለያየ አውድ በተለያየ አገላለጽ የክርስቶስን መሰቀል ኦልሬዲ ተቀምጧል። ይሄ የተረጋገጠ ኦልሬዲ ዌል ኖውን የሆነ ኤቪደንስ ነው እዚህ ላይ በመሰቀሉ። ስለዚህ ኢየሱስ ክርስቶስን መሰቀሉን አምናሃል ወይ ተቀብለሃል ወይ ነው ጥያቄ። የኔ ሬድቲም በቃ ብቻህን አወራ፣ ብቻህን ተስማማ ማለት ነው። ሻው ምን እናደርጋለን? ተቀብለሃል ወይ መረጃ እንሰጣለን። ወዴት ነው መቀበል? ወዳጄ ወዴት ነው መቀበል? እና አሁን ገና እነኚህ ሁሉ ማስረጃዎችን ምን ሸክም አለብህ? ቆይ አንዴ ና ሸክመን መጀመሪያ ኢንተርናል ላይ ነን። ለምሳሌ በ37ኛው ኢንተርናል ላይ ነን። ቆይ አንዴ እባክህ ኢንተርናሉን ጨርስ መጀመሪያ። አዎ ኢየሱስ 3 ቀንና 3 ሌሊት እንደሚቆይ ተናግሯል አይደለ? ባይብል ላይ በምድር ልብ ውስጥ። አሁን
ኢየሱስ ተሰቅሏል ነው ወይንስ አልተሰቀለም? ኢየሱስ በምድር ልብ ውስጥ 3 ቀንና 3 ሌሊት የኔና አንተ መወያያ ኢየሱስ ስቅለቱ ላይ ነው። አዎ ስቅለቱ ላይ እያወራን ነው። እዛ ኢቨንቱን ሙሉ እናወራለን። ኢቨንቱን ሙሉ ቆይ ኢየሱስ ተሰቅሏል ማስረጃ ጥሩ ማን ይነገረሽ? ና በቃ ተው እንደው አይን ተውኩትሽ። ማን ኢየሱስ ከታሪክ በቃ ከዚህ ባሰ ውስጥ ኢየሱስ ከታሪክ ማን ይነገረ? ኢየሱስ ከታሪክ ማስረጃ ማን ነው የነገረህ? ቆይ አንዴ የነገረህ ከታሪክ ልጥቀስል። እኔ ከታሪክ ልጥቀስል። እሺ እኔም ልጥቀስልህ። በቃ አንተ እንደዛ የምትጠቅስልኝ ከሆነ ከታሪክ ካንተው መጽሐፍ ልጥቀስልህ። ከባይብል ሳይሆን ከታሪክ ልጥቀስልህ። ያው ኢየሱስ ሳይሰቀል ስምዖን እንደተሰቀለ ይናገራል መጽሐፍ። በላንታሽ ይው ብቻ እኛ ሙስሊሞች አንዋሽም ወዳጄ። ቆይ ላሳየህ እኮ ነው ላሳየህ ነው። ታቂያንማ አትርሳ። ታውቀዋለህ? ታቂያ ምንድን ነው? ታቂያ ማን ነው እሱ? ታውቀዋለህ? ታቂያ ማን ነው? እኔ ማስረጃውን ከራስ መጽሐፍ ቅዱስ ብለኛል። ኢራኒያስ ቆይ ላመጣልህ እኮ ነው። ያው አጌንስት ሄረሲስ ቡክ 1 ቻፕተር 24 ልመጣልህ። ሂስትሪ አይደል የፈለከው? ከራስ መጽሐፍ ይሄው ከራሳችሁ እሺ ይሄ ማን መጽሐፍ ነው? ሂስትሪ ይሄ ሙስሊም መጽሐፍ ነው። አጌንስት ሄረሲስ ብሎ የጻፈው እኛ ነን። ኢራኒያስ የጻፈው ማን? ይሄ ሙስሊም ስኮላር ነው። የሙስሊም አባት ነው ወይ? ቀጥል። እኔ ዘግብ ኢራኒያስ ምን አለ? እሺ አውራ። ጥሩ ከመጽሐፍ ቅዱስ ከታሪክ ምን አለ መሰላችሁ? አይ ታሪክ እያልክ በጣም አበድክ። wherefore he did not himself suffer days but Simon አለ። ጭራሽ ሳይመን ነው የተሰቃየው ማለት a certain man of Cyrene አለ የቆጵሮሱ ሳይመን being compelled bore the cross in his stead so that he later being transfigured by him በሱ ተመሰለ that he might be though to be Jesus እንዲሁም ማለት ነው። በምን was crucified Jesus ተሰቅሏል የሚለው ነገር through ምን አንዴ አዳምጠኝ። through ignorance and error አለ። through ምን አለ? through ignorance and error አለ። አየው መጽሐፉን ንገረኝ። አሁን ላውጣው። አሁኑ ነው አውጣው። ያው አጌንስት ሄረሲስ ያው እኛ አይደለን የምናወራው ወዳጅ። አጌንስት ሄረሲስ ቡክ 1 ቻፕተር 24 ስለዚህ አሁን ምንድነው እንደዚህ ብለው የሚያምኑ ህዝቦች ነበሩ። እሺ እንዲህ ብለው የሚያምኑ ህዝቦችም ነበሩ ይኖራሉ። በቃና ስለዚህ ሂስትሪ አምጥተነኛም ሂስትሪ ምናምን ብለህ አታውራ ነው። ሂስትሪ ምናምን ብለህ አታውራ ወዳጅ። ቆይ ታልሙድ የጆሽ ታልሙድ እዛ ላይ ምን? ኧረ ቆይ አሁን እዛ ያንን ጥያቄ መመለስ አቅቶ ነው እንደዚህ የምትመጣው? ብራዘር ምን ሆነ ነው? ቀጥል። ምን ሆነ ነው? ለምሳሌ እንደዚህ ወደዚህ በቃ እኮ ለምንድን ነው ያልመለስ? ለምን አቃተ? ከበደ በጣም። እኛ ሲጀመር ባይብሉ ይጋጫል ብለን ስለምናምን ባይብሉን የጻፉት ሰዎች ራሱ ተአማኒ አይደሉም። አንተ አልክሱን አንተ ማለት ትችላለህ። እሱ እሺ መጽሐፉ አይጋጭም። በቃ መጽሐፉ እርስ በርሱ አይጋጭም። አንተ አይጋጭም ወይስ ይጋጫል? ቆይ ስማ፣ አይጋጭም ወይስ ይጋጫል? በቃ አሁን ተአማኒ አይደሉም ለማለት ይሄ ነው መረጃ። ክርስቶስ 4 ወንጌላቶች አልተሰቀለም ብለው ዘግበዋል አልዘገቡም? ተሰቅሏል ብሎ ቢዘግብም አንዱ ካንዱ ስላልተስማማ አናምናቸው። አራቱንም ተሰቅሏል ብሎ ዘግብ። አራቱንም አላምንም እኮ ነው ማለት አልቀበላቸውም። ለምን ነው ማልቀበላቸው? እሺ ከማን ይዘገቡት? ና ቆይ አንዴ ና አሁን ፎርማል ያልሆነ እኔ በእናትህ ማውራት ራሱ በጣም ነው የሚደብረኝ። በነገራችን ላይ እንዳስተላለፉልን ያለው የቃሉ አገልጋዮች የሆኑት እንዳስተላለፉልን ያለው ከማን ነው እስቲ ንገረኝ። ቼን ኦፍ ናሬሽን ማን ነው እስቲ የዘገበው? ቼን ኦፍ ናሬሽን እንደተላለፈለት እኮ ቼን ኦፍ እኮ የለማ ቼን ኦፍ የተቆረጠ ነው። ማን ለማን እንደዘገበ ምንም የምናውቀው ነገር የለም። ቆይ አሁን በቃ ጨረስን እኮ አሁን እዚህ ጋር ጨረስን። ማን አሁን ዘጋቢው ዮሐንስ ለምሳሌ ምን ድረስ የኢየሱስ ክርስቶስ ደቀ መዛሙርቶችን ትራለ ይሄው እኮ አሁን እኮ ምን አለ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፈ እነማ ማን ነው ለሉቃስ ያስተላለፈው? የትኛው ጥቅስ ላይ ነው በአይኑ አስተላለፈልኝ ያለው? ማን ነው ማን ያስተላለፈልን? እሱ ምን አይነት ሙሉ መዘገብ አያስፈልገውም። የት አለ? በደንብ ያስፈልገዋል። ስቶሪዎች አሉ። የት አለ? ማን ያስተላለፈለት? የታል? ማን ያስተላለፈለት? ጥቅስተኝ ማንንም ያስተላልፍለት። በቃ ስለዚህ ሰይጣንም ካስተላለፈ ማንንም ካል ከኛ ልንቀበለው አንችልማ።
አንተ አትቀበለው ግን እኔ ተቀብለው የተከተሉ ለምንድን ነው እንዴ እንዴት አልቀ ቼን ኦፍ ናሬሽን አምጣ ወደ አለመቀበል እኮ ትችላለህ እኮ እኔ እኮ ተቀበል እኮ እያልኩ አይደለም ኖ አይ በእኔ ልቀበል እኮ አይደለም አሁን ውይይት ላይ ነው ያለው ተቀበል አትቀበል አይደለም በአራቱም ወንጌላት ላይ ተገልጿል አልተገለጸም ተገልጿል ስንት ሰዓት መሆኑ አይታወቅ የመጋረጃው መቀደድ ስንት ሰዓት መቀደድ አያውቁ ምንም ነገር የሚያውቁት ነገር የለም በግምት ነው የጻፉት ሁሉ ነገር ሲጽፉ በግምት ነው የጻፉት ግን ምን ሆኗል ምን ብለው ጻፉ ተሰቅሏል ብለው ጻፉ ግን ይጋጫሉ አይጋጩም እሺ አንዴ አራቱም ተሰቅሏል ግን ይጋጫሉ አይጋጩም ቴንክ ዩ አራቱም ይጋጫሉ አይጋጩም ብለው ግን ይጋጫሉ አይጋጩም ቆይ አንዴ ግን ይጋጫሉ አይጋጩም ያ ነው ቆይ ይጋጫሉ አይጋጩም ወይ ይጋጫሉ አይጋጩም ምንም ግጭት የለውም ምንም ግጭት የለውም በቃ ላስት የመጨረሻ ነው የመጨረሻ ያው በቃ ሁለተኛ ከዚህ በኋላ ይበቃናል ይሄውና ይሻላል አሁን ይሄው በቃ የመጨረሻ ሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ይህ የአይሁድ ንጉስ ነው ተብሎ በግሪክና አሽይነ ሰጥቻለሁ አልሰጠው ማለት አጉል ቆይና አንድ ጊዜ እባክህ በቃ በአሪፉ እናውራና አሁን እኔ ተስማምቻለሁ ምን ተስማማው መሰለህ ካንተ ጋር አራቱ ወንጌላቶች ስለ ክርስቶስ መሰቀል ተስማምተው ናሬት አድርገዋል ግን ተጋጭተዋል ተስማማኝንም ገና ግን ተጋጭተዋል የተለያዩ ሰዎች ናቸው ብራዘር የተለያዩ ሰዎች አንዴ ሬቲም እንዲህ በቀላሉ ተለያይተዋል ምን አንዴ ሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ዋናው ይሄንን ነው የአይሁድ ንጉስ ነው ተብሎ በግሪክና በሮማይስጥ ፊደል የተጻፈ ጽፈት ደግሞ በሱ ላይ ነበር ምን አለ ይህ የአይሁድ ንጉስ ነው የሚል ማን ነው ያንን ጽሑፍ የጻፈው እኮ ይሄ ሉቃስ ነው የጻፈው ሉቃስ 23:38 ማርቆስ ደግሞ ምን አለ ንጉስ ነው ብለው የጻፉበት እነማን ናቸው ይህ የአይሁድ ንጉስ ነው ብሎ በግሪክና በሮማይስጥ በፊደል ምናምን ተጽፏል እሺ አሁን ምኖች ናቸው የጻፉት ማርቆስ ቆይ አንዴ ተረጋጋ ማርቆስ ደግሞ ምን አለ ምዕራፍ 15 ቁጥር 26 ላይ የክሱ ጽሕፈትም አለ የአይሁድ ንጉስ የሚል ተጽፎ ነበር አለ እዛ ላይ ምን አለ ይህ የአይሁድ ንጉስ ነው አለ እሺ ቆይ አንዴ እኛን አላካተትኩማ ላካተልኩ ቆይ አንዴ እኛ ጋር እንደም እንዳለው ላሳይ ነው ማቴዎስ ደግሞ ምን አለ ማቴዎስ 27:37 ላይ ይህ ኢየሱስ የአይሁድ ንጉስ ነው ተባለ ጥያቄው ይህ የአይሁድ ንጉስ ነው ብሎ የተጻፈው የአይሁድ ንጉስ ተብሎ ነው የተጻፈው ወይስ ይህ ኢየሱስ የአይሁድ ንጉስ ነው ተብሎ ነበር የተጻፈው የትኛው ነው ከሶስቱ አንዱ ምረጥ ሶስቱም የተለያዩ ሶስቱም የተለያዩ ሰዎች ናቸው የተጻፈው ምን ነበረ ክሱ ላይ የተጻፈው ምን ነበረ ወዳጅ ኢየሱስ ክርስቶስ መስቀል ላይ ካላይ የተሰቀለው ምን ተብሎ እንደተጻፈ አይደለም የክሱ ወረቀት ምን ይላል የሚል ነው ጥያቄ አትቀላቅል ምንም ይሁን ተጽፏል በቃ የሰሙትን ጽፈዋል የአይሁድ ንጉስ ይህ ኢየሱስ የአይሁድ ንጉስ ነው የትኛው ነው የተጻፈው ሶስቱም ይለያያል ሶስቱም ጻፊዎች በሰሙት እንደሰሙት ዘግበዋል በቃ ስለዚህ አሁን በቃ አንደኛውን ተቀበልና ነገር የትኛው ነው ኢየሱስ ብለዋል እሺ አሁን ለምሳሌ ሉቃስ ላይ ኢየሱስ የሚል ነገር የለም ሶስቱንም በተለያየ አውድ በተለያየ ጊዜ እኮ የትኛው ነው የተጻፈው ትክክለኛ የተጻፈው የትኛው ነው እንዴ በቃ እንደጻፉት ተቀበላሉ ነው ሶስቱንም እንደጻፉት ተቀበላሉ በቃ ስለዚህ አሁን ሶስት ክስ ነበር ማለት ነው እሺ ተስማምተናል ሶስት ክስ ነበረ ማንነቱን ሶስቱ አንደኛው ከመስቀሉ በላይ ወይንም ከክርስቶስ በላይ የተጻፈውን ነገር የሆነ ነገር እንድትጻፈ ምን አድርጓል መስክረዋል በቃ ሶስት ሰዎች ነበሩ በቃ ያዘጋገብ ልዩነት ግን አለ ሶስት ሰዎች አሉ አሁን አንደኛው የትኛው ኢየሱስ እንደሆነ አናውቅም ገብቷል አሁን በቃ አሁን እዚህ ጋር ይህ በቃ ከሶስቱ አንዱ ልብ አድርግ ከሶስቱ ሁለቱ ውሸታም ነው በእርግጠኝነት ከሶስቱ ሁለቱ ውሸት ነው ያወራው ለምን በለኝ ሶስቱም የተለያየ ስለሆነ ስለዚህ አንደኛውን ያዘና ነገርኩ አሁን ውሸታም ነው እውነተኛ ነው ልትል እኮ ከሶስቱ አንዱ ምረጥ ከሶስቱ አንዱ ለምን እመርጣለሁ እኔ ሶስቱንም ነው ሶስቱም እኮ ወይስ የተጻፈው ይህ ኢየሱስ የሚል ነው ወይስ የአይሁድ ንጉስ የሚል ነው ወይስ የአይሁድ ንጉስ የተጻፈው ነገር ስለማን ነው ቆይ ስለማንም ይሁን እኔ አይመለከተኝም ስለማንም ይሁን የተጻፈው ምንድነው ነው ጥያቄ ስለ የአይሁድ ንጉስ የተጻፈው የትኛው ነው እዩ ልብ አድርጉ ሙስሊሞችም ክርስቲያኖችም አንድ ሺህ ሰዎች ምንም የማያውቁት ነገር ነው የጻፉት እነዚህ ሰዎች ከሶስቱ ሁለቱ ውሸት ነው የተናገሩት ኢቭን የትኛው ንጉስ አሁን በቃ ጨርሰናል ግጭቱ ላይ ጨርሰናል የአይሁድ ንጉስ የተባለው ማን ነው የአይሁድ ንጉስ የተባለው ማን ነው ጨርሰናል አሁን በቃ እዚህ ጋር በቃ
ጨረስን እኮ በቃ አሁን ጥያቄው እኔ ነበር የጠየቀው አልመለስክም። አሁን ምን እናደርጋለን መሰለ ሬድ ቲምዬ የታሪክ አለን የምትለው መጽሐፍ አለኝ። አሁን እናጣራ ሄደን ማለት ነው ወደ ኋላ እንመለስና የትኛው ትክክለኛ እንደሆነ የትኛው ሳይናቲከስ ነው ወይስ ወዴት እንመለስና ወደ ሳይናቲክ ወደዛ ምን ይላል? አሁን ወደ የትኛው ላይ እንመለስና የትኛው ላይ ትክክለኛው እንደሆነ ገባኝ። የትኛው ላይ እንመለስ? ሳይናቲከስ ላይ እንመለስ። ጥሩሽ መስማማት ሳይናቲከስ የትኛው ላይ እንመለስ? አይ እናረጋግጥ እኮ የትኛው ላይ ሄደን እናረጋግጥ። ቆይ እኮ እኔ እኮ አብረን እዚህ ጋር የትኛው ላይ ሄደን እናረጋግጥ። ሆሊ ጋድ ከዚህ ላይ የተሰቀለው ከክርስቶስ አናት ላይ የክስ እንትኑ ደብዳቤ እንደተጻፈ ሶስቱም በተለያየ መንገድ ገልጾታል። አልገለጹትም? አዎ የተለያየ ነገር ነው አምናለሁ። ትክክል የተለያየ ነው። ትክክል እውነት ነው። በትክክል የተለያየ ሶስቱም ክርስቶስ እንደገለጸ እሺ ይሁን በተለያየ መንገድ አንደኛው የአይሁድ ንጉስ መንገድ የሚባል ነገር የለም ወዳጄ፣ መንገድ የሚባል ነገር የለም። የተለያየ ነገር ነው የጻፉት። የጻፉት ተጽፎ ካህናቱ ላይ ምን ተደርጓል? ተጽፏል ነበር። አዎ ተጽፎ አለ። ያው ተጽፎ አየው ተጽፎ አለ። ጥሩ እዚህ ጋር የተጻፈ አለ። አዎ እዚህ ጋር በተመሳሳይ ጽህፈት በራሱ ላይ ነበር አለ። ጥሩ የትኛው ጽህፈት ነው የነበረው? እሺ ይሄ የሚያሳየው ምንድነው? ይሄ የሚያሳየው ምንድነው? ክርስቶስ ሲሰቀል ከአናቱ ላይ የተጻፈ ነገር እንዳለ የትኛው ነው የተጻፈው? እሺ ትክክል ተስማማው። የትኛው ጽሁፍ ነው የተጻፈው? ተስማማው ለኮ የአይሁድ ንጉስ ሶስቱም ላይ ብቻ የአይሁድ ንጉስ እሺ አዎ የአይሁድ ንጉስ ይህ የአይሁድ ንጉስ ነው የሚለው ወይስ የአይሁድ ንጉስ ብቻ ነው የሚለው ወይስ ይህ ኢየሱስ የአይሁድ ንጉስ ነው የሚለው? የትኛው ነው ትክክለኛ? ያቻውን 1000 ሰዎች እንግዲህ አያችሁ በቃ አሁን በቃ እንዴ ነው ኮንቴክስቱ ሬዲቲ መልስ ዋናው ኮንቴክስቱ ምንድነው መሰለህ? ወላሂ አትመልስም በእርግጠኝነት አትመልስም እኮ አልኩ። በቃ አሁን አለበት እያለ በቃ አሁን እሺ እርግጠኛ እንድንሆን ሬዲቲም እኔም አንተም እንድንስማማ ወደ ኋላ ቃል በቃል ኦሪጂናል ማኑስክሪፕቱ ላይ እንመለስ። የትኛው ላይ እንመለስ? እዚህ ጋር ቃል በቃል እዚህ ነገር ላይ ሶስቱ ቃል በቃል አንድ አይነት ነገር መጻፍ አለ። ሬዲቲም የትኛው ላይ ተመልሰን እናረጋግጥ? የትኛው ላይ እንሂድ? መጽሐፉን አምነናል። ስለዚህ እኮ የትኛው ላይ እንሂድ? እርግጠኛ ነውና አይ ሶስቱም የተለያየ ስለሆነ ከሶስቱ አንዱ ትክክለኛ ለመሆኑ የትኛው ላይ እንሂድ? አሳየም። ቀጥል። ከመጽሐፍ ቅዱስ ማስረጃ ሁለቱን ተቀብለዋል እኮ የትኛው ላይ እንሂድ እኮ አሁን እኮ ሬዲቲም በጣም ብዙ ነጥቦች ነው የጣልኩት ዛሬ መጽሐፉን ክርስቶስ እኔ አሁን ካንተ ጋር የመወያየት እንትን እኮ አይደለም ያስኩት ሬዲቲም እያስተማርኩ ነው። የትኛው ነው ትክክለኛው እና እናረጋግጥ። ወደ ኋላ ተመለሰ። የትኛው መጽሐፍ ላይ እንሂድ? ይኸውልህ ሶስቱም መጽሐፉን እሺ እርግጠኛ እንድንሆን የትኛው ላይ እንሂድ? አሁን እኮ ሶስቱ የተለያየ ነገር ነው ብለህ አምነልኛ። ከሶስቱም የትኛው ላይ ለከው ላይ ሄድ? ሳይናቲከስ ላይ እሺ ሳይናቲከስ መቼ ነው የተጻፈው? ሬዲቲም ኖ ዓመተ ምሕረቱን አላስታውስም። እሺ 400ኛው ክፍለ ዘመን ላይ ነው የተጻፈው። ከሳይናቲከስ በፊት ሌላ መጽሐፍ አለ? አረ እንዴ የአይሁድ መጽሐፎች እኮ አሉ። ይሄ የአይሁድ መጽሐፍ ነው እንዴ? ስለ አዲስ ኪዳን ነው የማወራው ወዳጅ። ሌላ መጽሐፍ አለ ወይ አልከኝ አይደል? አዎ ከሳይናቲከስ በፊት አሉ። አዲስ ኪዳን ከሳይናቲከስ በፊት ሌላ መጽሐፍ አለ? አዎ ስለማን ነው የሚያወራ? ስለ ወንጌል ከሳይናቲከስ በፊት ሌላ መጽሐፍ አለ? እኔ ሳይናቲከስን አውቀዋለሁ ነው የማውቀው። እሺ በቃ ስለዚህ አሁን ሳይናቲከስ ልብ አድርገሽ ሬዲቲም አሁን በደንብ አዳምጠኝ። ሳይናቲከስ ሲጻፍ ማን እንደጻፈው አይታወቅም። አንደኛ ማኑስክሪፕት ነው ችግር የለም ኮዴክስ ስለሆነ በ400ኛው ክፍለ ዘመን ተጽፏል ተብሎ ነው በራዲካርበን ዴቲንግ የሚታወቀው ማለት ነው። ስለዚህ ምን እናደርጋለን መሰለ ያኔ በራዲካርበን ዴቲንግ የተጠናው 400ኛ ክፍለ ዘመን ላይ እንደተጻፈ የታወቀው መጽሐፍ ከሱ በፊት መጀመሪያ እሱ ራሱ ሲመጣ ማን ለማን እንደሰጠና ማን ከማን እንደተቀበለ አይታወቅም። ከፈርስት ሴንቸሪ እስከ ፎርዝ ሴንቸሪ ድረስ ከአንደኛው እስከ 400ኛው ክፍለ ዘመን ድረስ አንድም መጽሐፍ አታመጣልኝም፣ አንድም። ስለዚህ አሁን ያለው የኮፒ ኮፒ 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 በጣም ብዙ ኮፒዎች ማለት ነው። በጣም ብዙ ኮፒዋ ቻት ጂፒቲ ላይ ተመልከተው፣ ቼክ አድርገው ይገባና ቻት ጂፒቲ ላይ መቼ እንደተጻፈ ቼክ አድርገው እና የኮፒ የሀገር ኮፒዎች ማለት ነው የተጻፉት። ስለዚህ እነዛ ሀገር ኮፒዎች ምንድነው አሁን እንደዚህ አይነት ስህተት ለመኖራቸው ትልቁ መንስኤ ያ ነው ማለት ገብቷል። ይሄ ትልቁ መንስኤ ነው። ስለዚህ አሁን
ከሳይናቲከስ በፊት አንድ መጽሐፍ ካመጣልኝ እኔ በቃ እዛ ላይ ሄደን ቼክ እናደርጋለን። ከሳይናቲከስ በፊት አንድ መጽሐፍ አምጣ። ቆይ አንዴ አሁን እሺ ታመጣለህ መጽሐፍ ታመጣለህ ወይ? አረ እየሰማሁህ ነው ነኝ። እሺ በመጽሐፍ ገብቶብኝ ስለነበረ እሺ በፈርስት ሴንቸሪ ስላልክ የፈርስት ሴንቸሪ ሶርሱን ሁለት ሶርሶች አሉ ገብቷል። እሺ እነኝንም ማውጣት እንችላለን። ለምሳሌ ጆሴፈስ እሺ ማን የታለስ የጁሽ አውጣቸው። ኧረ እኔ እንደ ኢንተርናል ላይ ነኝ። ቆይ ኢንተርናል ላይ ነኝ እንዴ? ኧረ ቆይ እኔ ስለ መጽሐፍ ቅዱስ ያወራው ለምን እንዴ አምጣል። ሂስትሪ ኧረ ሂስትሪ አላልኩም እኔ መጽሐፍ ማንኛውንም መጽሐፍ አልከኝ አይደል? መጽሐፍ ቅዱስ ነው ያልኩህ እኔ መጽሐፍ ቅዱስ ወንጌል እሺ ወንጌል እኔ ሌላ ለምን ወንጌል አመጣላለሁ? አራት ወንጌሎች እያሉ በቃ ማካቸውን እነኝን ወንጌሎች ለምን በኮ አራት ወንጌል የተባለው መቼ የተጻፈ ነው እኮ ነው አሁን ጥያቄው። አሁን ያለው በ400ኛው ክፍለ ዘመን ከተጻፈው ውጪ 200 ምናምን ላይ ያለው እቺ ነች ያለች፣ እሷም ኮፒ ነች። ያው ይሄን ያለው ከዚህ ላይ እናመሳክር። እንዴት እቺ ብቻ ነው? እቺ ነች ያለች። አዎ ይሄን መጽሐፍ ትተህ ወደዛ ከዚህ ላይ እናመሳክር። ኦኬ ማመሳከር ይችላል እና መሳከራ ወደ ኋላ ተመለሰን ብዬ እኮ ነው። ኖ እኔ አሁን እሱን መከራ በደንብ አይመጣ። አሁን ከዚህ ላይ እና መሳከራ በቃ አሁን ያለ ይሄ ስለሆነ ሬድቲምዬ ምናልባት ማታቃት ከሆነ ፓፒረስ 52 ትባላለች። የዮሐንስ ወንጌል አለ የሚባለው ይሄ ነው። በቃ ትልቁ ማኑስክሪፕት እቺ ጥፍር የምታክለው ምንድነው? ይቅርታ ጥፍር አልኩኝ። እንትን ነው ኤቲኤም ካርድ ነው የሚያክለው። በትክክልም ኤቲኤም ካርድ ነው የሚያክለው። ወላሂ ይኸውልህ በስነ ስርዓት አውራ። ወላሂ ኤቲኤም ካርድ ነው የሚያክለው። ወላሂ እኔ አይደለም ያልኩት፣ ምሁራኖች ናቸው እንደዛ ብለው የሚያስቀምጡት። እነማን? ባርቴርማን ልታጣጥል አምጣው እስቲ። ይሄው በቃ ሽቶ በቃ ይሄው ለቺ ነች በቃ አንተ ይሄው በቃ ምን አዛ አስገባን። ይሄው ኖ እንደዚህ ስታጣጥል እና መሳከር እዚህ ላይ ገብታ ቁርአን ላይ ነው የምወጣው። እሺ በቃ አሁን ጨረስን ማለት ነው። አሁን በቃ ወደ ስድብ ሊገባ ነው ጋይስ። እኮ ሜጃችን ደርሷል። 1000 ሰዎች በቃ እኔ ቤት ልመጡ ነው በዚህ አይነት። እሺ ከዚህ ላይ እናመሳክር። በስነ ስርዓት አውራ። በስነ ስርዓት ካላወራ እሺ ያው ከዚህ ላይ እናመሳክር። የጻፈውን ቁርአን በደንብ በተንላለሁ። እሺ ቀጥል። እሺ ትበትነኛለህ፣ ችግር የለውም። እሱ ላይ ምን ቁርአን እናወራለን። ገባኝ። አሁን እዚህ ላይ እናመሳክር። እሺ ከዚህ ላይ እናመሳክር። ይሄ ምንድነው? እኔ አሁን ይሄኛውን መጽሐፍ እኔ አላውቀውም። ፓፒረስ 52 ይባላል። ፓፒረስ በቃ ሙሉን አላውቀውም። የዮሐንስ ወንጌል ስሙን አውቃለሁ አለ የሚባለው በቃ ከእንትን በፊት አለ ከሚባሉት መጽሐፍቶች መካከል አንደኛው ይሄ ነው። ስለዚህ አሁን በዚህ ልክ ነው ያለው። አሁን ይሄም ፍራግመንቶች ናቸው ያሉት፣ እኔ አይደለሁም ያልኩት። አሁንም ፍራግመንቶች ናቸው ያሉት ልክ በዚህ የመሰለ ማለት ነው። ስለዚህ አሁን ኮዴክስ ካለ መጽሐፍ በትክክል መጽሐፍ ካለ ቀደም እንዳልኩ 4ኛው ክፍለ ዘመን ኮዴክስ ሳይናቲከስ አለ፣ 450 ላይ ኮዴክስ ቫቲካነስ አለ፣ 5 ላይ ኮዴክስ ምንድን ነበር የሚባለው መሰለ አሌክሳንድሬስ አለ፣ ከዛ ቤዛ ያለ እያለ ይቀጥላል ማለት ነው። አሁን ጥያቄው ይሄ እዚህ ላይ ተመልሰን እናመሳከር ወይስ ከዚህ በፊት ሌላ አለ አንተ የምታመጣልኝ? እኔ ማመክርልህ ስለ ክርስቶስ መሰቀል ማመጣ እኮ በምንና እንመነው የትኛው መጽሐፍ ላይ ሂስትሪ ለምሳሌ ሂስትሪ መጽሐፉ ተክዶ ሂስትሪ ላይ በቃ ተው። አይ ሂስትሪ ያለ የጁሽ መጽሐፍ አይ መጽሐፍን ትተው መጽሐፍ መመስከር አቃተው እንዴ? እኔ እኮ ይኸውልህ ከመጽሐፍ ቅዱስ ውጪ የታሪክ መዛግብትንም ነው ሊያምጣልህ እኮ። መጽሐፉንስ መጀመሪያ መጽሐፉ ላይ የትኛው ላይ ሄደን እንመለስና እናረጋግጥ። መጀመሪያ ስህተቶቹን የቱ ላይ ሄደን እናረጋግጥ። ተመለሰን ወደኋላ የምኑን ነው ስህተት ስትል የትኛው ስህተት? ቀደም የነበሩት አንደኛ የሰዓት ስህተት አይተናል የሚል እዚህ ላይ አለ፣ እዚህ ላይ አልተሰቀለም የሚል አለ። ልዩነቶች አሉ፣ በጣም ልዩነቶች አሉ። እዚህኛው ላይ አሁን እነዛ ልዩነቶች ሬድቲምዬ በቃ በጣም በሚያሳዝነው ብዙ ትምህርት እንዳገኘ ተስፋ አደርጋለሁ። ለማንኛውም ለዛሬ ከዚህ በላይ ከሆነ በጣም ትናደድና ስድብ ላይ ደግሞ ትገባለህ። ስለዚህ ቢቀር
ይሻላል ያው ስለከበደ ኢየሱስ ወይ አለመሰለኝ ሌላ ሰው ካለ አላመጣም። ማን ነው እኮ ከማንሽ ማን የዘገበው ማን ዘግቦልህ ነው ማን የዘገበልህ? ይሄው እነ ማቴዎስ እነ ማርቆስ እነ ሉቃስ ማቴዎስ ከየትኛው መጽሐፍ ላይ ከየትኛው መጽሐፍ ከየትም ይሁን እንዴ ከሰማው በቃ ከየትም የሆነ ምን ማለት ነው? ፈርስት ሴንቸሪ ላይ ነበሩ ክርስቶስ በኖረበት ዘመን የኖሩ ሰዎች ናቸው። ከየትም ይሁን ብሎ ነገር የለም። ሬዲቲም ትልቅ ፋውል አትስራ። ክርስቶስ በኖረበት ዘመን የኖሩ ሰዎች ናቸው። እሺ ከየትኛው መጽሐፍ ላይ ነው? አሁን እኔ መኖራቸው አይደለም ኢየሱስ ሲጀመር ሉቃስ ተማሪውም አልነበረም አይቶትም አያውቅም። ሲጀመር ተወስኖ አሁን እሱ አይደለም በነበረበት ሰዎች ናቸው። ከየትኛው መጽሐፍ ላይ ነው? አይሁዳኖች ክርስቶስ መሰቀሉን የሚያምኑበት መጽሐፍ የተናገሩበት አለ። ክርስቶስ እንደሆነ ራቆ አንዴ አሁን ጥያቄው እዚህ ላይ ነው። መጽሐፍ ላይ አንድና አይሁዳ ክርስቶስ አንግ ተደርጓል ተብሎ ሂስትሪ ላይ አይደለም። ኧረ ሂስትሪ ላይ አይደለም ወዳጄ። በጣም ብዙ ፋውል ነው ዛሬ የሰራው። በኋላ ሪካርድ ላይ ታየዋለህ ሬዲ አሁን ችግር የለውም። ምን አስጨነቀኝ? ጥያቄው አይ በጣም ዕውቀት ስላለ ለዛ ብዬ ነው እኔ። እና ጥያቄው ምን መሰለ? የትኛው መጽሐፍ ላይ ነው አንተ አሁን ከየትኛው መጽሐፍ ላይ ነው ተዘገበ የምትለኝ? ከየትኛው መጽሐፍ ላይ ነው? እኔ ይኸውልህ ክርስቶስ ኢየሱስ መሰቀሉን የሚያሳይ በጣም ብዙ ማስረጃዎች አሉ። ከየትኛው መጽሐፍ ላይ? የትኛው መጽሐፍ ላይ? የትኛው መጽሐፍ? ነገርኩ ከሂስትሪ ሂስትሪ መጽሐፉ አይናገርም። ሂስትሪ በቃ ሂስትሪ ሁለት ከመጽሐፍ ቅዱስ ደግሞ ሂስትሪ ያመጣልሃለሁ። በቃ እኔም ሂስትሪ አመጣቻለሁ። ማርቆስ ሉቃስና ዮሐንስ ስምዖን እንደተሰቀለ አሳይቻለሁ። በቃ ስለዚህ አሁን ማርቆስ ሉቃስና ዮሐንስ እነኚህን ተናግረዋል። ከዛም በኋላ አማኞችም ጳውሎስና ሉቃስ የተናገሩት ኧረ እንደዚህ በቀላሉ የለም። ሉቃስ ማርቆስ ከየትኛው መጽሐፍ ላይ የተናገሩት? በዘመኑ የነበሩ ሰዎች ናቸው ብራዘር። የትኛው መጽሐፍ? ዮሐንስ አብሮት ነበር። የትኛው መጽሐፍ አይደለ? ዮሐንስ የትኛው መጽሐፍ? የትኛው መጽሐፍ? መጽሐፍ ያስፈልጋል። አማርኛ ላይ ልናወራ አንችልም። ይኸውልህ አባቴ አማርኛ ዮሐንስ የክርስቶስ ደቀ መዝሙር ነው ወይስ አይደለም እኮ? ከየትኛው መጽሐፍ ላይ ነው የምንነግረኝ? የትኛው መጽሐፍ ላይ ነው ስለ ዮሐንስ ዮሐንስ ደቀ መዝሙር ነው አይደለም እኮ? ማን ነው የጻፈው? ዮሐንስ ወንጌል ራሱ ማን ነው የጻፈው? ዮሐንስ ነው የጻፈው። መረጃ አምጣ። ምን አይነት እንዴ? ዮሐንስ በቃ ዮሐንስ ወንጌል መረጃ አምጣ እንዴ? የላሚቷን መጽሐፍ የጻፈው ማን ነው? ቆይ ላሚቷን በቃ የከበደው ማለት ነው። አሁን በዚህ ልክ ሲያቀጥ ለምን እንዴት እንደነ መረጃ ትነግረኛለህ? አያችሁ ቆይ የለም አሁን እኔ በቃ ላሳየሽ። በቃ ዋና ደግሞ ላሳየ። አሁን አንተኛ መረጃ እኮ ዝም ብሎ እኮ አይደለም። እኛ ወዳጅ ዝም ብለን አናወራም። እኛ ሙስሊሞች አልሐምዱሊላህ በመረጃ ነው የምናወራው። አሁን አንተ ዝም ብለህ ፕሊስ እሱ በፈሰሰበት አንፍሰስ። አይሁድ የተነሳበት እኮ ሀሳብ አለ መሰቀሉን። ከዛ ሂስቶሪካል ብዙ አይነት ሂሾች እኮ ነው እየተነሱ ያሉት። አንድ ርዕስ እኮ አልያዘም እስካሁን። እሱ በሄደበት አንተም እየተከተልከው ነው። እሺ አሁን ምን አለ መሰለህ? ዋን ወይ ቆይ አይደለም ቆይ ኢብራሂም ኢየሱስ ተመካከሩ። እሺ በቃ ሚውት ላድርግላችሁና ደግሞ ትንሽ ተመካከሩ እስቲ። ኢየሱስ ነው ኢየሱስ ክርስቶስ መሰቀሉን አንተ ምን አድርጋል? ኢየሱስ ክርስቶስ መሰቀሉን ከአራቱ ወንጌላቶች እንደዘገቡት ተቀብላል። ኮፒ ላይ ተስማምቻለሁ። ኮፒ አሁን አንተ ማን እንደጻፈው የማይታወቀው ላይ ተስማምቻለሁ። ኮፒ ላይ ነው። እነዚህ ኮፒ ናቸው። የሆነ ሰው ጽፎታል። ማን እንደጻፈው አይታወቅም። የሆነ ሰው ጽፎታል። ይኸውልህ አሁንም እንደዚህ ስርዓት ካሌለ በስርዓት እንደዚህ ልታጣጥል ከፈለክ መቼ እንደተጻፈ ላሳይ። መጀመሪያ መቼ እንደተጻፈ እኔ እነግራለሁ። Mark using various collection of oral and possibly written tradition and composed his gospel somewhere around ምን አድርጓል? በሰባ ኤዲ ተጻፈ ነው ያለው። የማርቆስ ወንጌል በሰባ ኤዲ ነው። ይኸውልህ አየው፣ የማርቆስ ወንጌል ችግር የለውም። እሱ ማውጣት ይቻላል እኮ። አሁን እኮ እዚህ ባይብሎች መቼ እንደተጻፉ እኮ እሱ ነው። አሁን እኮ እነዚህ ባይብሎች የተጻፉበትን እድሜ ማወቅ ፈርስት ሴንቸሪ ላይ የተጻፉ ሶርሶች ናቸው አይደል እንዴ? ነኝ እኮ አሁን እነሱ አሉ ወይ ሰዎች ናቸው። ከየትኛው ነው አሁን የምታመጣልኝ? ከነሱ ነው የምታመጣልኝ ወይስ ከየትኛው ነው እያመጣ ያለው? ነገርኩ ማርቆስ ከየትኛው ነው የምታመጣ? በቃ የጥያቄ ይችላል። ከየትኛው ላይ በፈርስት ሴንቸሪ ከክርስቶስ ጋር የነበሩ ሰዎች ክርስቶስ አያውቀውም። መጽሐፍ የተጻፈው ከሰባ ኤዲ በኋላ ነው። ሰባ ኤዲ ያው ፖሲብል ላርጅ ጎስፔል ኢን ዘ 17 up to 100 period ነው የሚለው ሞስት ላይክሊ ቢትዊን 80 and 90 አለ ኮምባይንድ ኢን ኤዲሽን ማርክ አለ። አየው። ስለዚህ አሁን ጥያቄው መቼ ነው የተጻፈው ነው። በቃ የተጻፈበትን እድሜውን ንገረኝ። ከዛ በኋላ አሁን አንተ የምታመሳክረው ከየትኛው ወንጌል ላይ ነው የሚለውን እናጥና።
እነኚህ ሰዎች በዘመኑ የነበሩ ሰዎች ናቸው። እኔ ለምን አሰማሁ? ወይኔ አልነበሩም አላልኩም። እኔ ጥያቄ አሁን ያ ከነበሩ ታሪክ የታሪኩ ተካፋዮች ናቸው። ከሱ መጽሐፍ ላይ ነው ወይ የምነግረኝ እያልኩ ነው። ከሱ መጽሐፍ ላይ ነው የምነግረኝ ወይ? ሬድ ቲም ጆሮን በደንብ አዳምጥ። ከሱ መጽሐፍ ላይ ነው ወይ እየነገርከኝ ያለው? ቆይ ላውጣልህ አባቴ። ኢብሮ እስኪ ሰፋ ያለ ጉግል ታይም ብሬክ ሰጠውና በዛ በትንሽ አይታት አድርጎና ጉግል ታይም ብሬክ ጋንጩር ጉግል ታይም ብሬክ አለ። ሰው ፒኤችዲውን የሚሰራበት ዲጂታል ወርልድ ላይ ሆነ ለጉግል ታወራለህ። ዶሚኔት እያደረገ ስለሆነ ወይ በሰዓት አውሩ። እሱ ነው እያወራም እየመለሰም ያለው ዶሚኔት እያደረገ ነው ወሬውም ሞር አሁን ይኸውልህ ምን እያለ መሰለህ፣ አሁን ደስ ይለኛል በሰዓት ብናወራ ዋን ወይ በሰዓት ነው። እስካሁን እኮ አንድም ጥያቄ እኮ ተጠይቆ አልመለሰም እስካሁን። ይኸውልህ ሌላ ክርስቲያን በቃ ይችላል የምትሉትን ክርስቲያን አለ የምትሉትን ክርስቲያን ቆይ እነኚህ አምጡት አለ የምትሉትን ክርስቲያን አምጡት። ኖ አንተ እኮ ወደኛ የምንጠይቀውን እኮ ካንተ ላይ አምጥተን እኮ ክርስቲያን ያው አምጡት። ያው እዚህ አንድ ቦታ ላይ ይዛችሁት አምጡት። አኬንም ይሁን ወይ ደግሞ ቃሌንም ይሁን አንዱን ይዛችሁት ነው አምጡት። እኔ እኮ በጣም እኮ ነው የሚገርመው ይዛችሁት ነው አንዳችሁ ይዛችሁት። ነገራችን ላይ በጣም ፈጥኖ ማውራት ሁሉንም ነገር ማወቅ አይደለም ወንድሜ። ይቺን ላስረግጬ ልንገር እያወጣለት ነው። ቆይ ታይሙን ማሸነፍ አይደለም ማሸነፍ አይደለምና ብሬኩን አጨርስ። ምንም እንደዛ አይደለም ያደረገው። ምን ሐዲስ የተሰበሰበው ከ200 ምናምን ዓመት አይደለ እንዴ? ባን ሊያውም የተለያዩ ሰዎች ይጻፉት። ጨረስን። ይሄን እሱን አይደለ እንዴ አንተ ወደ ሐዲስ እንገባለን። ታስብ ምንም እኮ ያረኩ ነገር የለም። እሺ ሬድ ቲም ችግር የለውም። እሱም በኋላ ታይዋለህ። እሺ አሁን ብሬክን ጨረስክ? መረጃ ልታመጣ ነው? መረጃ ልታመጣ ነው? ኢብሮዬ አንዴ የቀደሙ ፍራግመንቱ ምንድነው? እስቲ ትንሽ ገለጻ አድርግበት። ፍራግመንቱ ምንድነው? ያሳየን ፎቶ ያሰሩኛል። ትክክለኛ መረጃ እስከሆነ እንሰማለን። ንገረን እንዴ። እኛ እኮ እዚህ አሁን ቀደምም ገልጾታል። ኦሪጂናል ኮፒውን ነው እንጂ ሲያመጣው ቅጂው እኛ ጋር ክርስቲያኖች ጋር ተጠብቆ በአባቶቻችን እንዳለ እናምናለን። እሱ ምንድነው ኦሪጂናሉ ግን እቺ የቀረችው የሚላሳ አሪፍ ብላለች። ዋን ወይ አሁን ጥያቄ ላይ መጣ። ትክክል ብላል። አልተሳሳትክም፣ ወላሂ አልተሳሳትክም። አሁን ጥያቄው ምን መሰለ? ይሄ ኮፒ ማን ለማን ነው ያስተላለፈው? ኮፒውን አባቶቻችን እኛ ጠብቀውልን ይዞታል። መረጃ ከሱ የጻፉት ማን ለማን ያስተላለፈው? 400 ዓመት ውስጥ በሰዎች እጅ ላይ ሲሽከረከር ማን ለማን ያስተላልፈው? መረጃ ትሰጠኛለህ? መረጃው ግልጽ ነው። ይሄ ይኸውልህ በቃሉ ሲሰራ የተቀበሉ አሁን ማስረጃውን አውጥተሽ ሁለታችሁም አውሩ። ችግር እኔ ሁለታችሁንም አስተናግዳለሁ። ኢብራሂም መስማት ከቻልክ ትሰማለህ። ይኸውልህ አሁን ጎስፔል ኦፍ ማቴዎስ ሪትን የተጻፈው በ35 ኤዲ እያለ እንደዚህ ተዘርዝሮ እነኚህ ሰዎች ክርስቶስ በነበረበት ሰዓት የነበሩ ሰዎች ጎስፔል ኦፍ ማቴዎስ በ35 ከየትኛው መረጃ ነው ያመጣው? 35 አምጣው። ባይብል ስተዲ ዶት ኦርግ ላይ ያው ባይብል ስተዲ ክፈተው። ከዛ ከሱ መጽሐፍ ላይ ነው የምነግርህ ትለኛለህ። እሺ ይሄ ምንድነው? ክፈተው። አይ መጽሐፍ ነው ስተዲ ዶት ኦርግ ላይ ምንድነው የሚለው? መጽሐፉ ጎስፔል ኦፍ ማቴዎስ ሪትን 35 ክፈተው እንጂ ወዳጄ ዘግተህ ነው እንደምታነበው። አመቱን ቅድም ስታመጣ አልነበር እንዴ? ምን ሆነ ነው? ይሄው እነኚህ are you kidding me? እሺ እነኚህ ይኸውልህ ይሄ ምንድነው? የትኛው መጽሐፍ ላይ ነው? ባይብል ስተዲ this is ምንድነው? ባይብል ስተዲ ዶት ኦርግ ላይ አንዴ ሰፋ አድርግልኝ። አትሸፋፍ ነው። ቆይ አንዴ ሰፋ አድርገው። ይሄው ሰፋ አድርገው። ጎስፔል ኦፍ ማቴዎስ የተጻፈው መቼ ነው? አትሸፋፍ ነው። ቆይ አንዴ መቼ ነው? ወደ ኋላ መልሰው አንዴ መጽሐፉን እንየው አንዴ። ዓመተ ምህረት መጽሐፍ አይደለም ዌብሳይት ነው። አንዴ አይደለም። ቆይ አንዴ እንየው። ምንድነው ጥያቄ? እሺ አንዴ
እሺ አንዴ እንየው ከምን ላይ ሶርሱ ከምን እንዳመጣው። ይሄው እኮ bible.study.org ላይ አልኩ እኮ ይሄንን እናንተም እኮ አስፋው ነው። አንዴ በደንብ ሰፋ አድርግና እንየው። አንዴ እንደዚህ ላድርገው ላወርደው እኮ አንዴ እኮ አሁን ጥያቄ የተጠየቀ መልስ ነው የምታመጣልኝ። ሶርሱን ነገርኩ አይደል? ከባይብል ከየትኛው ኦሪጂናል መጽሐፍ ነው እንትን ያደረጉት ነው ኮፒ ያደረጉት ነው? ዓመተ ምህረት ስተዲ ላይ ይኸውልህ ካኖናይዝ እነኚህ መጽሐፎች መቼ እንደሆኑ ተጽፈዋል እኮ። ከየትኛው ኦሪጂናል መጽሐፍ እንዴት እንመን? ኦሪጂናል አይ በቃ ቀደም ምን አደረገ? ከፒዲኤፍ ላይ አምጥቶ አሳየ አይደለ? እነኚህ ነገሮች እነኚህ ሁሉ ዓመታቸው አምጥቶ ፒዲኤፍ ብቻ አይደለም ያስኩት። ከዛ በኋላ ፒዲኤፍ ብቻ አይደለም ያስኩት መጽሐፍ እኮ ማየት ይቻላል እኮ እነኚህን እኮ ገልጦ ማየት ይቻላል። ካኖኒካል ቡክ ኦፍ ዘ ኒው ቴስታመንት ይላል ወዳጅ። አሁን ይሄው ምንድነው? ይሄው ካኖናይዝ ካኖናይዝ የሆኑት ባይብሎቹ ችግር የለውም። በቃ አሁን እኔ ጥያቄ እሱም አይደለም ወዳጅ። ሬድ ቲሚ አትሯሯጥ። እሺ አልሯሯጥም፣ ግን አንድ ጊዜ ቀስ እያልኩ ነው። ማቴዎስ መቼ ነው የተጻፈው? በዛ ዘመን የነበሩ ሰዎች ናቸው። እሺ ችግር የለውም ችግር። እሺ አሁን ልመንልህ። ኢየሱስ መቼ ነው የሞተው? ዓመትም ኤግዛክት ዓመትም ወሩን ነው የፈለከው? ያረገው መቼ ነበር? ዓመተ ምህረቱን ዴቱን ቀኑን ነው የምትጠይቀኝ? ስንት ዓመት ነው ምድር ላይ ኖረው? ስንት ዓመት ነው ምድር ላይ ኖረው? 33 ዓመት ተኩል። አሁን እነዚህ ምንድን ናቸው? ቆይ 33 ዓመት ጥሩ። መጽሐፉ ከስንት በኋላ ነው የተጻፈው? ማቴዎስ እንግዲህ ከ35 እንግዲህ አስበው ከሁለት። በጣም ጥሩ። ቆይ ጥሩ ችግር የለውም። አሁን እኮ አንተ ባመጣው ነው እየሄድኩ ያለሁት እንጂ እንደዛም አይደለም ትክክለኛው። አሁን እነሱ መጽሐፍ ይዘህ ነው ወይ የምታወራኝ ነው እየጠየቅኩ ያለሁት። እንዴት እነዚህ አሁን ያልካቸውን እነዚህ በ35 በምናምን የተጻፉት መጽሐፍ ይዘህ ነው ያወራኝ? ክርስቶስ በነበረበት ወቅት እኔ ኢብራሂም አልጠየቅኩም። እሱን አሁን እያወራኝ ያለው መጽሐፉን እሱን ይዘህ ነው? ኦ ማይ ጋድ ከዚህ ልጅ ጋር እንዴት ማውራት እንደሚቻል ግራ ነው የሚገባው። እኮ በየትኛው መጽሐፍ ነው እያወራኝ ያለው? አሁን በሱ መጽሐፍ ነው እያወራኝ ያለው ወይስ በሱ ኮፒ ነው እያወራኝ? እነ ማቴዎስ እነ ማርቆስ በዘመኑ የነበሩ ሰዎች ናቸው እኮ። አሁን እኔ በዘመኑ ኖራቸው አይደለም። ከነኚህ ውስጥ አንደኛው ማነው? ዮሐንስ የታሪኩ ተካፋይ ነው። ቆይ አዳምጥ። ይኸው እኔ ባለ ታሪክ ከሆኜ ቆይ በስርዓት እናውራና ሰው የሚማርበት ሬድ ቲም። ቆይ አንተ ባለ ታሪክ ነህ አይደለ? ሰው ይማርበት። አንተ ባለ ታሪክ ነህ። ሬድ ቲም እኔ ባለ ታሪክ ነኝ አይደለ እንዴ? አንጨቃጨቅ። እኔ ባለ ታሪክ ነኝ። ሬድ ቲም ባለ ታሪክ ሆኜ ሰው ይማርበት። ሰው ይማርበት። አንዴ አንጨቃጨቅ። የጠየቁት ቆይ ቀጥል። እሺ ምን እንደምታላቅ አንተ አሁን የምትነግረኝ ሬድ ቲም በ35 እስከ 40 የተጻፈው መጽሐፍን ይዘህ ነው እያወራኸኝ ያለህ ወይስ የሱ የኮፒ ይዘህ ነው እያወራኝ ያለህ ነው? በዛን ጊዜ የጻፉትን ሰዎች ስለ ሰዎቹ አላወራውም፣ ስለ መጽሐፉ ነው የማወራው። አንተ እያወራኝ ያለው መጽሐፍ ይዘህ እያወራ ያለው መጽሐፍ የኮፒውን ነው ወይስ ያን ጊዜ የነበረው መጽሐፍ ይዘህ ነው እያወራኝ ያለው? እንዴ በዛን ጊዜ የነበሩ ሰዎች የጻፉትን መጽሐፍ። ስለ ሰዎቹ አልጠየቅኩም። መጽሐፉ ያን የነበረው መጽሐፍ ነው ይዘህ እያወራህ ያለህ ወይስ ፕራይመሪ ሶርስ ያላቸው መጽሐፎች ናቸው? በቃ ፕራይመሪ ሶርስ ነው ካልከኝ፣ ለምሳሌ ቅድም አንተ ምን አመጣ? ኮዴክስ ሳይናቲክስን አመጣ አይደለ? በቃ ኮዴክስ ሳይናቲክስ ከየትኛው ላይ ነው የተቀዳው? ከየትኛው ላይ ነው የተቀዳው? ፕራይመሪ ሶርስ ነው። ከየትኛው ላይ? ፕራይመሪ ሶርስ ከየትኛው ላይ? ፕራይመሪ ሶርስ ነው ማለት ነው እኮ። ከየትኛው ላይ? ቅጅም ሆናል ናሬሽን ስተኛው ቼን ኦፍ ናሬሽን። ለምን ቼን ኦፍ ናሬሽን የሚባል ነገር እኔ እኮ ከማን ነው ያመጣው? እስቲ ንገረኛ። እሺ ሳይናቲክስ ተስማማውልህ። 4ኛው ክፍለ ዘመን ላይ ነው። ከማን ሰጥቶ ነው ያገኘው መጽሐፉ? እንዴት የተጻፈ ነው? ሪትን ሆኖ የተቀመጠ ነው። በቃ አታውቅም። ቀና መሰግና አላውቅም። አምልጠዋል ኦልሬዲ። ስለዚህ አታውቅም። ስለዚህ የማታውቀውን መጽሐፍ ይዘህ እንዴት ልታወራኝ ትችላለህ? እንዴት? እናመሰግናለን። በቃ አይጨርሻለሁ። አመሰግናለሁ። በቃ የተጻፈማ ጋዜጣም የተጻፈ አመሰግናለሁ። እናመሰግናለን። አይ በቃ ጨርሰናል። አሁን ሌላ ሰው ካለ ከሮቤል ጋር ልቀጥል። ሮቤል ሰላም ነው?